ሁሉ አስረክቦ ይዞ ያሰለፈውን ህፃናትና የሽማግሌዎች ጉዳት እንዲደርስበት አድርጎ አመራሮቹ ተመተው ሎጂስቲኩ ተመቶ ተቆራርጦ ዴብዝ ኦፕሬሽን ተሰርቶበት ነው የወጣው። የትግራይን ህዝብ ለማታለል ግን ያልተባለ ጉዳይ የለም። ዓለም አቀፉ ማህበረሰብ ለማታለል አሁንም አለን፣ አሁንም ጎበዝ ነን፣ አሁንም ጠንካራ ነን፣ አሁንም ጀግና ነን፣ ቲፒኤልኤፍ የማይችለው የለም። ይሄ ያሰለቸ ፕሮፓጋንዳ ነው ያራመዱት። ይሄ ግሩፕ ቅኝ ገዢ ግሩፕ ነው። በቃ ምንም ተግባሩ ከዛ በላይ እንጂ በታች አይደለም። ለራሱ ህዝብ ትንሽ የማይራራ ምንድነው ያሉት? ጦርነቱን እኛ የምንዋጋው በማዕበል ነው አሉ። በሰው ማዕበል ማለት ነው የታጠቀም ያልታጠቀም በሙሉ ተሰልፎ በማዕበል ረግፎ ድል እንዲያመጣ እንደዛ ነው ጦርነት ሲነሳ የመከላከያ ሰራዊት ታስክ ብቻ አይደለም። ውጊያዎች የሰራዊቱ ታስክ ሊሆኑ ይችላሉ። ጦርነት ሲባል ሁሉ አቀፍ ነው። የዲፕሎማሲ እንቅስቃሴም አለበት። ጦርነቱን የሚደግፍ የዲፕሎማሲ አቅም አገሪቷ ባላት አቅም በሙሉ ዲፕሎማሲው ላይ በመረባረብ ዲፕሎማሲው ጦርነቱን እንዲደግፍ ይደረጋል። ጦርነት በኢኮኖሚ የሚመራ ነው። አገሪቷ ማቅረብ በቻለችው ደረጃና ልክ የኢኮኖሚ መኖር ግዴታ ነው። ዲፕሎማሲው ካለ ኢኮኖሚው ካለ ኃይል ደግሞ ካለ ኃይል ማለት ብዙ ጊዜ የጸጥታ ኃይሉን ይመለከታል። እንደ ግንባር ቀደም ደግሞ መከላከያ ይመለከታል። ሌላው የህብረተሰቡ ተሳትፎ ነው። ህብረተሰቡ ጦርነቱን ይደግፋል ወይስ አይደግፍም ነው። ህብረተሰቡ የሚደግፈው ጦርነት አሸናፊ ይሆናል። ህብረተሰቡ ያልደገፈው ጦርነት አሸናፊ አይሆንም። ስለተካሄደው ጦርነት ስናወራ ይሄ ሁሉ አቅም የተረጋገጠበት ጦርነት ነው መሆን ያለበት። የነበረውም እንደዛ ነው። ይሄ ማለት ሁሉም ምቹ ላይሆን ይችላል። ለምሳሌ ዲፕሎማሲው ጥሩ ያልነበረ ሊሆን ይችላል። ግን የዲፕሎማሲ ትግል አለ። ፖለቲካው ደግሞ ራሱ የጦርነቱ መንስኤ ነው። ለምሳሌ ቲፒኤልኤፍ ለውጡ ሲመጣ ለውጡን ካለ መቀበል ለውጡ ጥቅሙ የሚያሳጣኝ ነገር አለ ብሎ በማኩረፍ ያንን ደግሞ በፖለቲካል ዲያሎግ ባለመፍታት ወደ ኃይል ሄዷል። ወደ ኃይል ከሄደ በኋላ የፖለቲካ ውይይት መንገዱ ዘግቶታል። ይባስ ብሎም የሰሜን እዝ ላይ ጥቃት ሰንዝሯል። ኦሬዲ ወደ ኃይል አሸጋግሮታል ማለት ነው። ይሄ በመሆኑ የገባንበት ጦርነት እነዚህን ሁሉ አቅሞች አካቶ የሚሰራ ነው። ለዚህ ነው ማህበራዊ እንቅስቃሴ ነው ጦርነት የሚባለው። ከዚህ አንፃር በአጭር ጊዜ እንዴት አድርጎ ነው ጦርነቱ የተቀለበሰው ባይደመደምም አገር ከማፍረስ አደጋ እንዳያደርስ የመከነው ያፈገፈገው በምክንያት ነው የሚለው ከፍተኛ የሆነ የፖለቲካ ስራ ተሰርቷል። ከፍተኛ የሆነ የዲፕሎማሲ ስራም ተሰርቷል። ከፍተኛ የሆነ የማህበረሰቡ እንቅስቃሴ ጦርነቱን የከፈተው ኃይል ጸረ ህዝብ ኃይል ነው፣ ተበድሎ አይደለም ሊበድል ፈልጎ ነው የሚል ማህበረሰብ ከጫፍ እስከ ጫፍ ተነቃንቋል። በውጭ ሀገር ያለው ኢትዮጵያዊ ዜጋ በሙሉ ቲፒኤልኤፍ የከፈተውን ጦርነት ተቃውሟል። በአገር ውስጥ ያሉ ህዝቦች ዜጎች በሙሉ
የወያኔን ጦርነት ባለመደገፍ ጸረ ወያኔ ተሰልፈዋል። ከዚህም በመነሳት ክተት በታወጀ ጊዜ የኢትዮጵያ ሕዝብ ልጆቹን አውጥቶ ሰጥቷል። ከአንድ ቤት ሁለት የሰጡ 3 ልጆቹን ያሰለፉ ቤተሰቦች አሉ። ስለዚህ ሁለገብ መላ የሀገሪቷን አቅም የተጠቀመ ጦርነት ነው። አንዱ ይሄ ነው በደንብ ማብራራት የምፈልገው ማለት ነው። ሁለተኛው የመከላከያ ጉዳይ ነው። የመከላከያ ጉዳይ አንዳንድ ግልጽ የማናረጋቸው ነገሮች አሉ። አሁንም ግልጽ የማናረጋቸው አሉ። በጊዜ ብዛት በትውልድ የሚገለጹ ነገሮች አሉ። አንዳንድ ሰዎች ሁሉ ነገር እንድንዘረግፍ ይፈልጋሉ። ሁሉ ነገር መዘርገፍ የአገር ሉዓላዊነትና ደህንነት አደጋ ላይ ይጥላል። ስለዚህ ሰዎች ሁሉንም ፍርጥርጥ አድርገን ባለመግለጻችን እንትን ሊሆን ይችላል፣ ያለ መርካት ሊኖር ይችላል። ስላረካ ግን ጎርጉረህ የአገር አደጋ የሚፈጥር ነገር ከመከላከያ አፍ ከመንግስት አፍ እንዲወጣ መገፋፋት በጣም ችግር አለው። መከላከያ በመጀመሪያው ጦርነት ቲፒኤልኤፍን ወደ ተንቤን ዋሻ አስገብቷል። ከሰሜን እዝ የወሰደውን ትጥቅ በሙሉ አስመልሰዋል። አደራጅቶ የነበረውን ከ250 ሺህ በላይ ኃይል ብትንትኑን አውጥቷል። የሚሞት የተገደለ ተገድሎ የተማረከ ተማርኮ የቆሰለ ቆስሎ ሌላው ተበትኖ ኦልሬዲ እስተንፋስ ወደማይኖረው ደረጃ ደርሰዋል። የሰሜን አባላት ያገታቸው አስለቅቀናል እና የሴንተር ኦፍ ግራቪቲ ኦፍ ቲፒኤልኤፍ ተመቷል። በጊዜው ተዛብተዋል፣ አመራር አጥተዋል። ይሄን ያሰራነው በአነስተኛ ኃይል ነው፣ በጣም አነስተኛ ኃይል። እንደዛ ሊሆን የቻለበት ምክንያት በወቅቱ የነበረው ቁጣና እልህ ሰራዊቱን አንድ ሰው በርካታ ወታደሮች የሚሰሩትን እየሰራ እና ለመስዋዕትነት ራሱን አዘጋጅቶ በእልህ በቁጭት ስለሰራ ነው። 8 ወር ሙሉ የመለቃቀም ስራ ለመስራት ሰራዊቱ ሲንከራተት ነው የነበረው። ጫማ አውልቆ አያውቅም። እነሱ የሸሹ ያፈገፈጉ ከዋሻ ዋሻ ሲገላበጡ፣ መዋቅሩ ግን የቆየው የቲፒኤልኤፍ መዋቅር ኃይል እያደራጀ ነው የነበረው። ቀደም ብሎ እንደዚህ አይነት አደጋ ቢያጋጥም ምን እንደሚያደርጉ አስበው በዋሻ እየቆፈሩ ጦር መሳሪያ ቀብረው ስለነበረ ያንን ጦር መሳሪያ ተማምነው ከፍተኛ የሆነ የኃይል ምልመላ አድርገው ያልሆነ ትግራይ ሊያጠፉ ነው፣ ጸረ ትግራይ ዘመቻ ነው በሚል ሲያደራጁ ነበር። በየቤቱ ሆኖ ነው የተዘጋጀው። በየቤቱ ስታየው ሰላማዊ ሰው ነው። እሱ ግን ሰልጥኗል፣ ተዘጋጅቷል፣ ኦሪንቴሽን ወስዷል፣ ጥላቻ አዳብሯል። እነሱን ዓላማ እንዲደግፍ አድርገው ሲያዘጋጁ ነው የነበረው። እነሱም አገር ክደው ከህዝቡ ውስጥም ብዙ አገር የሚክድ ሰው ፈጠሩ። ይሄ በሚሆን ጊዜ አይ ከህዝብ ጋር እንዋጋም ብለን ለቀን ወጥተናል። እኛ ትግራይ ለማስተዳደር አልንም። እኛ የተበላሸውን የጸጥታ ችግር አስተካክለን ህዝቡ ራሱን እንዲያስተዳድር አድርገን የህዝቡ ጥቅሞች እንዲረጋገጡ አድርገን ወደ ግዳያችን መመለስ ነው የነበረው። ይሄ እንዳናደርግ ከፍተኛ የሆነ የማነሳሳት የማደናገር ስራ፣ የማይቀበሉትን ደግሞ ቤተሰቦች ላይ እርምጃ እንወስዳለን እያሉ እያስፈራሩ ከፍተኛ ኃይል ሞቢላይዝ አድርገዋል። እኛ ትግራይ ነፃ ለማውጣት ከዚህ ጸረ ህዝብ ኃይል ነፃ ለማውጣት ነው እንጂ ከትግራይ ህዝብ ጋር ልንዋጋ ስላልሄድን
እንደገና ደግሞ ቀውስ እየተባባሰ ነበር። በቃ እርሻ ቆሞ ሁሉም ነገር ወደ እርዳታ እየተቀየረ ስለነበረ ይሄ ደግሞ ጦርነቱ እዛ ስለሚካሄድ ስለሆነ ይሄ ነገር በሁለተኛ ዓመት በሶስተኛ ዓመት በትግራይ ህዝብ ላይ በጣም ከባድ ችግር ያመጣል። 4-5 ተኩል ሚሊዮን ህዝብ ያለ ሳያመርት መኖር አይችልም እና ይሄ ሁሉ ህዝብ እርዳታ እጅ መውደቅ የለበትም ብለን እንደገና ደግሞ ህዝቡ ከኛ ጋር ውጊያ መግጠም የለበትም። እንደገና ደግሞ እኛ ለህዝቡ እርዳታ ያቀረብን ቅድም ያልኩትን ለመሰረተ ልማቶች ሁሉ እየጠገንን እያሟላን እንደገና መከሰስ የለብንም። ዓለም አቀፍ ማህበረሰቡም በተሳሳተ መረጃ ከቲፒኤልኤፍ አመራር ጋር ቆሞ ኢትዮጵያን መውቀስ የለበትም። መከላከያ ሰራዊትን መክሰስ የለበትም። እንደዚህ ከሆነ መውጣት አስፈላጊ ነው ብለን ነው የወጣነው። ከወጣን በኋላ ያ ሞቢላይዝ ያደረገው ህዝባዊ ማዕበል ግን ተከትሎ መጥቷል። ተከትሎ የመጣው አዲስ ኃይል ፈጥሮ ነው። እየሸሸ ኃይል ፈጥሯል። ድሮ የቀበረው ትጥቅ ነበረው። ነገርታ ማጣቀው እኛም 8 ወር እዛ ስንንቀሳቀስ ያልደረስንበት ዋሻ ውስጥ የቀበረው ትጥቅ ነበረው እና ይሄ ተማምነው ጦርነቱን አስፋፍተው ህዝባዊ ማዕበል አሰልፎ የኃይል የበላይነት ይዞ እንደመጣ ስላወቅን እየተከላከልን ለ4 ወር ሙሉ እየተከላከልን እኛ ተዘጋጅተናል። ሙሉ ዝግጅት አድርገናል። ሙሉ ዝግጅት በጨረስን ጊዜ ደግሞ ጸረ ማጥቃት ጀምረን ከደብረ ሲና በ13 ቀን መጀመሪያ ወልዲያ እና መርሳ አካባቢ ገብተው በሚቀጥለው ሳምንት መርሳም ወልዲያም ቆቦም አስገድደን አስለቅቀናል። በከባድ ሽንፈት ከተስፋፋው የአፋርና የአማራ ግዛት እንዲወጣ አድርገናል። እዚህ ላይ ብዙ ኃይሎች ተሳትፈዋል። መንግስት ተሳትፈዋል። የቅርብ አመራር ሰጥተዋል። ስለዚህ ከባድ ዝግጅት ተደርጎ ነው። ለዝግጅት ደግሞ ጊዜ ይጠይቃል። 4 ወር ተከላካይ ነበር። ከዛ በኋላ ደግሞ ተዘጋጀን። የኃይል የበላይነት ፈጠርን። የሰራዊቱ ቁጥር ጨመርን። የሰራዊቱ አደረጃጀት ቀየርን። አሰለጠንን፣ አስታጠቅን። ብዙ ኃይሎች ፈጠርን። ቴክኖሎጂ አመጣን። ህዝቡን አንቀሳቀስን። የህዝቡን አቅም በሙሉ ተጠቀምን። የክልሎች የጸጥታ ኃይል ተጠቀምን። በተለይ የአማራና የአፋር ጸጥታ ኃይሎች የጦርነቱ ተሳታፊ እንዲሆኑ መከላከያ የማይደርስባቸውን ቀዳዳ እንዲዘጉ ከመከላከያ ጎን እንዲቆሙ በማድረጋችን በ3 ሳምንት ያ ሁሉ 400 ኪሎ ሜትር 4 ወር የፈጀበትን በ3 ሳምንት ተመቶ ተገዶ እንዲወጣ ተደርጓል። ብዙ ነገር ሲሰማ ነበር። 80 ጦር የኢትዮጵያ ጦር ተደምስሷል ብለህ 400 ኪሎ ሜትር ሸሽተህ ወደ ትግራይ እንዴት ትመለሳለህ? መጀመሪያ ለምን መጣ? ሳትመታ እንደዚህ እንዴት ይደረግ? ምን አይነት ስትራቴጂክ መፈግፈግ ነው? ምን አይነት ስልታዊ መፈግፈግ ነው? ምን አይነት የፕላን ቢ ለውጥ ነው? ታይቶም አይታወቅም። እንደዚህ ብለህ ሰው ማታለል አትችልም። ተቀጥቅጦ ተዝረክርኮ ትጥቁ ሁሉ አስረክቦ ይዞ ያሰለፈውን ህፃናትና የሽማግሌዎች ጉዳት እንዲደርስበት አድርጎ አመራሮቹ ተመተው ሰራዊቱን ሊደግፍ የሚያስችለው ሎጂስቲኩ ተመቶ ተቆራርጦ ዴብዝ ኦፕሬሽን ተሰርቶበት ነው የወጣው። የትግራይን ህዝብ ለማታለል ግን ያልተባለ ጉድ የለም።
ዓለም አቀፉ ማህበረሰብ ለማታለል አሁንም አለን፣ አሁንም ጎበዝ ነን፣ አሁንም ጠንካራ ነን፣ አሁንም ጀግና ነን፣ ቲፒኤልኤፍ የማይችለው የለም። ይሄ ያሰለቸ ፕሮፓጋንዳ ነው ያራመዱት። የወጡት ግን ተበጣጥሰው እንደ ኃይላቸው ማውጣት አቅተው በትነውት ከምት የተረፈው ራሱን ለማዳን ባገኘበት መንገድ ሁሉ ነው ሸሽቶ የወጣው ራሱ። ይሄ አሁንም የማይማር ኃይል ሁሉ ጊዜ የሚሳሳት እና የማይማር ኃይል መሆኑን የታየበት ነው። ስለዚህ ምንድነው ለማጠቃለል ብዙ ስራ ተሰርቶ ነው በ4 ወር መከላከል ውስጥ በጣም ከባድ ስራ ነው የተሰራው። እየተከላከልክ መዘጋጀት ከባድ ነው። ቀደም ብላችሁ ለምን አልተዘጋጃችሁም ከሆነ 8 ወር ሙሉ ውጊያ ላይ ነው የነበር። የተሻለ የኃይል የበላይነት ስንፈጥር ደግሞ አጠቃን፣ ስናጠቃ ደግሞ አሸነፍን። በ3 ሳምንት የ4 ወር ልፋት በ3 ሳምንት አሸነፍን። ስለዚህ ሁሉ አቅሞች የተሳተፉበት ጦርነት ስለሆነ ነው በዛ ቅጽበት በዛ አጭር ጊዜ በዛ 3 ሳምንት ውጤት የተገኘው ድል የተገኘው ማለት ነው። ከዚህ ጋር በተያያዘ እንግዲህ በቅርቡ የሀገር መከላከያ ሰራዊት በታላቅ በሀገር አቀፍ ደረጃ ክብርና ውዳሴ በተካሄደበት መርሃ ግብር ላይ በተለይ ሰራዊቱ በአውደ ውጊያዎች በጀግንነት የከፈለው መስዋዕትነት ታላቅ መሆኑን የሚያረጋግጥ የጀግንነት ሜዳይ ሽልማትም ተበርክቷል። የሰራዊቱም ገድል ተዘክሯል። በተቃራኒው እንግዲህ አሁንም ቢሆን የአሸባሪ ህወሓት ኃይል ትንኮሳ እንዳላቆመ ይገለጻልና ከዚህ ጋር በተያያዘም የፌዴሪ ጦር ኃይሎች ጠቅላይ አዛዥ እና የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቡድኑ ለ7ኛ ጊዜ ስህተት እንዳይሰራ መክረዋልና በትርኢቱም በዛ በመርሃ ግብሩ ላይ በቀረበው ትርኢትም የመከላከያ ዝግጁነት በግልጽ የታየበት ነውና ከዚህ ጋር ተያይዞ እንደው ይህ ቡድን ድጋሚ ወጣቶችን እንዳያስጨርስ ምን ይመክራሉ? ምንስ ይላሉ? ለትግራይ ወጣቶች ያለውት መልእክት ምንድነው? ሁሉ ጊዜ መሬት ላይ ያለው ነገር ሀቅ አይደለም የሚገመግሙት። እንደዚህ አይነት ብዙ ናቸው ያሉት። በዚህ 3 ዓመት ደግሞ ጠቅላይ ሚኒስትሩ የተናገሩት የነሱ ስህተት ነው። ባለፈው አሁን የአማራ ህዝብ አልተቀበለንም፣ የአፋር ህዝብ ጠልቶናል፣ የኢትዮጵያ ህዝብ ጠልቶናል፣ ይሄ ነገር በኋላ እኛ ላይ ችግር ያመጣል፣ ዝም ብለን መገስገስ የለብንም ይል ነበር የጁንታ ሰራዊት። አብይና ጥቂት የብልጽግና ሰዎች ናቸው እንጂ የኢትዮጵያ ህዝብ ይወደናል እያሉ ነው የሚሄዱት። በጣም ግርም የሚል ሰዎች ናቸው። አብይና የተወሰኑ የብልጽግና ሰዎች ናቸው እንጂ የኢትዮጵያ ህዝብማ ይወደናል፣ የብሔሮች መብት አስከብረን ነበር፣ ፈጣን ልማት አምጥተን ነበር፣ አሁን ከአዲሱ የለውጥ አመራር በላይ እኛን ይወዳል ይሉ ነበር። ህዝቡ እኮ ከጫፍ እስከ ጫፍ አይናችሁን አናይም፣ የምትመጡትም ለማፍረስ ነው እያላቸው እንደዛ ይላሉ። እንደ 8ኛ ስህተት ወሰደው። አሁንም ሊሳሳቱ ይችላሉ የሚለው እንዳትሳሳቱ ቀጥሎ አሁንም እንዳትሳሳቱ የተባለው መልእክት ሊሳሳቱ ይችላሉ ከሚል የሚነሳ ነው። ይሄን በመሰረታዊነት የኋላ ታሪካቸውን ገምግመው ውሳኔ እንዴት ሲወስኑ እንደነበረ ገምግመው ውሳኔያቸው ሪያሊቲ ላይ የተመሰረተ እንዳልሆነ ገምግመው ይሄ ደግሞ ሁሉ ጊዜ ለአደጋ እየጣላቸው እንደመጣ ገምግመው ወደ ቀልባቸው ካልተመለሱ አሁንም ሊሳሳቱ ይችላሉ። አሁን ደግሞ ከተሳሳቱ ላስት ቻንስ ነው። የጥቅምት 24 ጊዜ አይደለም አሁን ያለው። አሁን የኢትዮጵያ ህዝብ አንድነት እንትን የሆነበት ነው፣ ሶሊድ የሆነበት ነው።
የመከላከያ ሰራዊት ከፍተኛ ደረጃ የጁንታውን አመራር የጠላበት ነው። የትግራይን ህዝብ አይደለም የጁንታውን አመራር የትግራይን ህዝብ የኢትዮጵያንም ህዝብ ለዚህ አደጋ የዳረገው አመራር ላይ ከፍተኛ ጥላቻ ያለው የመከላከያ ሰራዊት የተገነባበት ጊዜ ነው። ከፍተኛ የሆነ የመከላከያ መዋቅርና ብቃት ያለበት ጊዜ ነው። የነሱ ፕሮፓጋንዳም የከሰረበት ጊዜ ነው። አሁን የከሰረበት ጊዜ ነው። አሁን ማታለል ማጭበርበር ምናምን እንደ በፊቱ አይቻል። አሁን ሰው ለምንድነው የትግራይ ህዝብ የማይነሳው የማይቆጣው? እንደዚህ አይነት ወደ መከራ እያስገባው ወደ አደጋ እያስገባው ያለ ኃይልና አመራር የሚያቃወመው ለምንድነው የሚል የሚነሳ ነገር አለ። ቲፒኤልኤፍ አስገዳጅ ነው። አንተ ቲፒኤልኤፍ ያለውን ካልተቀበልክ ቤተሰብን ይገላል። ሰው ቤተሰቡን እንዳይገል ብሎ ይሰለፋል። ድሮ ህዝቡ ከኛ ጋር እንዳይሰለፍ ያደረጉት ፊውዳሎች ናቸው ብሎ በወቅቱ የነበሩ ፊታውራሪ ግራዝማች ቀኛዝማች ምናምን በሙሉ ከነ ቤተሰቦቻቸው ነው የፈጁት። ለምን? ህዝቡ ከኛ ጋር እንዳይታገል አደረጉ። የሚያደርጉ ያሉ እነሱ ናቸው በሚል ማለት ነው። ህዝቡ ይሄ ተመክሮ አለው። ይሄ ተመክሮ ስላለው ቲፒኤልኤፍ ያለውን መፈጸም ነው። ካልፈጸመ በራሱም ላይ በቤተሰቡም ላይ አደጋ ያደርሳል። ስለዚህ ህዝቡ ሊታዘንለት ነው የሚገባው። ከአቅሙ በላይ ሲሆን ምን እንደሚያደርግ ወደፊት እናያለን። ግን ታፍኖ ተጨቁኖ ቤተሰቡ እንዳይገደልበት እሱም አፈንግጧል ተብሎ በተገኘበት እንዳይገደል በእነሱ ሳጥን ውስጥ ገብቶ ነው እየተዋጋ ያለው። ይሄ የትግራይን ህዝብ እንድናግዘው የሚያደርግ ተጨባጭ ሁኔታ ነው። ግን እስከ መቼ ነው የሚለው ግን መነሳት አለበት እና እስከ መጨረሻው ተገዶ በእነሱ ጉልበትና ኃይል እየተዋጋ መኖር የለበትም። እንደዛ በገፍ በሺዎች ህይወቱን መቅጠፍ የለበትም። ቢያንስ አንድ ወንድሙ የዘመተ እና ወንድሙ የሞተበት የዛ ቤተሰቦች ራሳቸውን ማዳን አለባቸው። ከቲፒኤልኤፍ ተጽዕኖና ጭቆና ለማውጣት መፍጨርጨር አለባቸው። ሲፍጨረጨሩ የኢትዮጵያ ህዝብም የኢትዮጵያ መንግስትም ከጎናቸው ይቆማል። አጋር አላቸው። አጋር እንደሌለው ሰው ዝም ብሎ በቅኝ ግዛት እንደሚገዛ ሰው መሆን የለበትም። ይሄ ግሩፕ ቅኝ ገዢ ግሩፕ ነው። በቃ ምንም ተግባሩ ከዛ በላይ እንጂ በታች አይደለም። ለራሱ ህዝብ ትንሽ የማይራራ ምንድነው ያሉት? ጦርነቱን እኛ የምንዋጋው በማዕበል ነው አሉ። በሰው ማዕበል ማለት ነው የታጠቀም ያልታጠቀም በሙሉ ተሰልፎ በማዕበል ረግፎ ድል እንዲያመጣ የወሰኑት እንደዛ ነው። ያዋጉት እንደዛ ነው። አስጨረሱት እንደዛ ነው። ተሸነፉት። እኛ ትግራይን ለጊዜው ጊዜ አግኝቶ አስቦ ፋታ አግኝቶ ወደ ቀልቡ እንዲመለስ ቻንስ ያገኘበት ጊዜ ነው። አሁንም ሁለተኛ ዙር ቻንስ ያገኘበት ጊዜ ነው። በዚህ ቻንስ መጠቀም አለበት። ህዝቡም እስከዛሬ ያታለላችሁን ይበቃል፣ አሁን ከዚህ መከራ የምንወጣበትን መንገድ ፈልጉ ብሎ መጠየቅ አለበት። እስካሁን 1 ዓመት ከምናምን ከ4 ወር አይተናል። መቀመቅ ነው የወሰዳችሁን። ስለዚህ በቃ ማለት አለበት። ቲፒኤልኤፍ ግን ተጨማሪ ስህተት ሊፈጽም ካልገመገመ በስተቀር በነበረው ልምድ ሊቀጥል ይችላል። ስህተቱ ያሁኑ የሚሳሳተው ስህተት ደግሞ በጣም አደገኛ ስህተት ይሆናል። አሁን ላይ ሰራዊቱ ለተቀናጀው ድል በተለይ ክልሎች ቅድም እርስዎ ሲገልጹት ነበር፣ ክልሎች
የጸጥታ መዋቅሮች ደጀኑ ህዝብ ትልቅ አበርክቶ እንደነበረው ይገለጻልና ከዚህም ባሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግንባር መዝመትን ተከትሎ በተለይ ደጀኑ ህዝብ ከደጀንነት ባሻገር ወደ ግንባር በመሰለፍም የራሱን አበርክቶ አድርጓልና እንደው የጠቅላይ ሚኒስትሩ ወደ ግንባር መዝመት ለሰራዊቱ የማርሽ ቀያሪ ድል የነበረው ድጋፍ እንዴት ይገልጹታል? ለአንድ ሰራዊት አሸናፊነት የሚያበቁ ነገሮች አሉ። አንዱ ብቃት ነው። ብቃት መኖር አለበት። ሁለተኛ የኃይል የበላይነት ነው። የኃይል የበላይነት ነው። የኃይል የበላይነት ሲባል እንግዲህ የሰው ኃይል ብቻ አይደለም። የሎጂስቲክ፣ የኢኮኖሚ፣ የብዛት፣ የአደረጃጀት ይመለከታል። ሌላው ሞራል ነው። ሞራል ከምን ጋር ይያዛል? አንደኛ ከጦርነቱ ፍትሃዊነት ይመነጫል። ሁለተኛ ከመሪዎቹ ቁርጠኝነት ይመነጫል። ሶስተኛ ከደጀን ህዝቡ ስለ ጦርነቱ ካለው ግምገማ ይመነጫል። ህዝቡ ለጦርነቱ ያለው ግምገማ የቲፒኤልኤፍ ጦርነት ህጋዊ ፍትሃዊ አይደለም፣ አገር ማፍረስ ነው፣ መልሶ ወደ ስልጣን ለመመለስ መሞከር ነው እና የዘረፋ ታሪክ ለመመለስ ነው እና የኢትዮጵያ ህዝብ ጠላት የሆነ አመለካከት ነው የሚል አለው። ከዚህ ተነስቶ ጦርነቱን ከመንግስት ጋር ቆሞ ይደግፋል፣ ደግፏል ከሀስ ከጫፍ። ሌላው የመሪዎቹ ቁርጠኝነት ነው። የጠቅላይ ሚኒስትር ቁርጠኝነታቸውን ነው ያሳዩት። ቁርጠኝነታቸውን እስከ መጨረሻ እንደሚፋለሙ፣ እጅ እንደማይሰጡ፣ ራሳቸው ግንባር ተገኝቶ እንደሚዋጉ ነው ያረጋገጡት። ስለዚህ ቁርጠኝነታቸውን ነው ያረጋገጡት። አብረን እንሞታለን ነው ያሉት። የሀገር መሪ ነው እና ይሄ የመጨረሻ ቁርጠኝነት ይሄ ነው እና ይሄ ከፍተኛ መነሳሳት ፈጥሯል። ከፍተኛ መነሳሳት ፈጥሯል። ጠቅላይ ሚኒስትሩ እንዲህ ካሉ እኔ ደግሞ ዋና ወታደር ስራዬ የሆነ ብሎ ሰው በቁርጠኝነት ሞራሉ ተገንብቶ ወደ ውጊያ ገብተዋል። የአጠቃላዩን ሞራል አነሳስተዋል። ስለዚህ የሞራል እድገቱ ለአሸናፊነት እንትን አለው፣ የራሱ ቦታ አለው። ሌላው ደግሞ ውሳኔ ነው። ጠቅላይ ሚኒስትሩ በመዝመታቸው ውሳኔ ነው። ግንባር ላይ ሆነው ይወስናሉ። ይሄ እንዲሁን፣ ይሄ እንዲሁን፣ ይሄ ቅረብ፣ ይሄ ይቅር ምናምን መንግስት መወሰን ያለበትን ውሳኔ ይወስናሉ። ወታደር መወሰን ያለበትን ወታደር ይወስናል። ወታደር የሰራዊቱ አመራር የሚወስነው ውሳኔ መንግስት ከሚወስነው ውሳኔ ጋር ተናቦ በአጭር ጊዜ ቀልጣፋ የውጊያ አካሄድ እንዲፈጠር ያደርጋል እና ይሄን በማድረግ ረድቷል። ስለዚህ ከፍተኛ ቅድም እንዳልኩት ብቃት፣ የኃይል የበላይነት፣ ሞራል ያልኩት ሞራል ደግሞ ለሁለት ስንከፍለው የአመራር ቁርጠኝነት ያልኩት እና የጦርነቱ ፍትሃዊነት ያልኩት ሁለቱንም ስለሚያሟላ ከፍተኛ ሞራል ስለተፈጠረ ይሄ ውጤት አምጥቷል። መከላከያ ሰራዊቱ ከጊዜ ወደ ጊዜ ራሱን በማደራጀት በቴክኖሎጂ አቅሙንም በማዳበር ረገድ በሰፊው እየተሰራ እንደሆነ ይታያል። የሰሞኑን የመከላከያ ሰራዊቱን የአውደ ውጊያ ጀግንነት በተዘከረበት ወቅትም የታየው ትርኢት ይህንን ያሳያልና በተለይ በውጭም ሆነ በሀገር ውስጥ ያሉ ወጣቶች ልዩ ክህሎት ያላቸው ወጣቶች ሰራዊቱን ተቀላቅለው የበኩላቸውን ድርሻ እንዲያበረክቱ ምን የተመቻቸ ነገር አለ? ተቋማዊ ነገር እየገቡ ነው፣ ባይዘው
እየገቡ ነው። በጣም የተመቻቸ ነው። አየር ኃይል ብዙ የሰለጠነ የዩኒቨርሲቲ ተማሪዎች ግራጁዌት ያደረጉ ያላደረጉም ይፈልጋል እና እዛ ብዙ የቴክኖሎጂ አቅሞች ናቸው ያሉት። ያንን ቴክኖሎጂ ያንን የዘመኑን ዲጂታል ቴክኖሎጂ መሸከም የሚችል የተማረ የሰው ኃይል ያስፈልጋል እና እዛ መግባት አለበት። በምድር ኃይሉም ቢሆን ዲጂታል ቴክኖሎጂ የሚጠቀሙ አቅሞች አሉ። የኢንተለጀንስ መሳሪያዎች አሉ። አይሲቲ የሚፈልጉ በርካታ ነገሮች አሉ እና የተማረ የሰው ኃይል በጣም መከላከያ ያስፈልገዋል። ለዚህ ሁኔታ ተመቻችቷል። ለምሳሌ ካዴት ላይ ድሮ ወደ ካዴት አካዳሚ የሚገባ ሰው ሰራዊት የነበረ ከሰራዊት የሚመለመል ነው። እሱን አካሄድ በመቀየር በቀጥታ ከዩኒቨርሲቲ ወደ ካዴት አካዳሚ እንዲገባ ሰው አድርገናል። እንደገና ደግሞ የትምህርት ደረጃው የሚፈቅድላቸው የሰራዊት አባላት ደግሞ ወደዛ እንዲገቡ አድርገናል። በዚህ አድርገው ሊገቡ ይችላሉ። መከላከያ ካሁን በኋላ የተማረ የሰው ኃይል በጣም እየፈለገ ይሄዳል። እናዘምነዋለን፣ እናሳድገዋለን፣ ዘመናዊ ሰራዊት እናደርገዋለን። ትልቅ አገር ስለሆነ ትልቅ አገር ትልቅ ሰራዊት እንገነባለን እያልን ስለሆነ እዚህ ላይ ወጣቱ እንደ ቤቱ ወስዶ ቤቱ ነው፣ የራሱ ቤት ነው፣ የራሱ አገር ብርቅዬ ተቋም ነው፣ ታሪካዊ አመጣጥ ያለው ተቋም ነው፣ ብዙ ጀግኖች ያፈራ ተቋም ነው እና መከላከያ አባል በመሆን የድርሻችሁን እንድትጫወቱ ምቹ ሁኔታ አለ፣ ተመቻችቷል። የቀረ ካለም ወደፊት እያየን እናመቻቻለን። መከላከያ ሰራዊት እጁን ዘርግቶ ይቀበላል። መከላከያ ሰራዊት ሰውን ሰው ያደርጋል። ትምህርት፣ እድገት፣ እውቀት፣ ዲሲፕሊን፣ ራስን መቻል ያጎናጽፋል። በሌላው አገርም ያለው እንደዛ ነው። ስለዚህ ምርጥ ዜጋ የሚሰለፍበት ቦታ እንደሆነ መገንዘብ ያስፈልጋል። እንግዲህ ከዚህ ጋር ተያይዞ በተለይ ከሰሞኑን በአውደ ውጊያዎች የሀገራቸውን ሕልውና በግንባር በመሰለፍ ጀግንነት ጀብዱ የፈጸሙ የመከላከያ ሰራዊት አባላት ሽልማት ተበርክቶላቸዋል፣ እውቅናም ተሰጥቷቸዋል እና ለከፈሉት መስዋዕትነት ለሰሩት ታሪክ እውቅናም ተሰጥቷቸዋል። ጀግንነታቸውም ተዘርዝሮ ተዘክሯል እና እንደው ይህ በቀጣይ ለሰራዊቱ ግንባታና በተለይም ጀግንነት ወይም ጀግናን ለመፍጠር ለሚደረገው ስራ የሚኖረው አበርክቶ እንዴት ያዩታል? የሰራዊት ግንባታ አንዱ አስፔክት ይሄ ነው። ሰራዊቱ ሞራል ያለው እንዲሆን፣ ሰራዊቱ አራያ ሞዴል እንዲኖረው፣ ሰራዊቱ እኔም እንደዛ ሆናለሁ የሚል ብዙ በርካታ ኃይል እንዲፈጠር አንዱ ማነሳሻ ነው። ፕሮሞሽን ባይዘ ለቀጣይ ነው እንጂ ላለፈው ዋጋ አይደለም። እርግጥ ላለፈው ጥሩ የሰራ ሞዴል የነበረ መሆን አለበት እና ላለፈው ሞዴል ስለሆንክ ጥሩ ስለሆንክ ነው የሚለውን እውቅና ከመስጠት በላይ ግን ወደፊት ሞዴል ስራ ጠብቅብሃል የሚል አደራም ያለበት ነው። አንዱ ይሄ ነው። ሁለተኛ ሁሉን ሰው ፕሮሞት ማድረግ አትችልም እና መርጠህ ነው ፕሮሞት የምታደርገው። ስትመርጥ ደግሞ ምርጡን መርጠህ ነው። ሞዴል የሚሆን አራያ የሚሆነውን መርጠህ ነው። ስለዚህ በማድረግም በጀግንነትም የተመረጡ ሰዎች ባለፈው ጦርነት ጊዜ ውስጥ ምርጥ ስራ የሰሩ፣ ጀግንነት ያሳዩ፣ 24 ሰዓት ያለ እንቅልፍ የሰሩ
ሰርተው ውጤት ያመጡ ናቸው። ይሄን ሲያደርጉ ግን እንዲመሩት ከተሰጣቸው ሰራዊት ጋራ ነው። የእያንዳንዱ ወታደር እንትንም አለበት፣ ሚናም ድርሻም አለበት። ወታደራዊ ስራ የብዙ ኃይሎች የተቀናጀ ስራ ነው። እንደ አንድ የፋብሪካ ማሽን ነው። የተለያየ አካሎች አሉት፣ ግን የሚሰራው ለምሳሌ ጨርቅ ከሆነ ጨርቅ እንደሚያመርተው አይነት ነው። ውትድርና እንደዛ ነው። ስለዚህ እዚህ ውስጥ ሁሉ አለበት። ሁሉ ሲኖርበት ከዚህ ውስጥ ደግሞ በፈጠራ ስራ ልክ ፋብሪካ ላይ በፈጠራ ስራ እንትን የሚበረታቱ ሰዎች እንዳሉት ሁሉ ማለት ነው። ይሄ ፈጠራ አይነት ብቻም አይደለም፣ ሪስክ ያለው ህይወት የሚጠይቅ ስራ ነው። እኔ ስለመራኋቸው እያንዳንዳቸውን አውቃቸዋለሁ፣ ይገባቸዋል። ሌሎች ደግሞ እንደነሱ ለመሆን የተፍጨረጨሩ አሉ። ሁሉ መሸለም ስለማይቻል ደግሞ የቀሩም አሉ። እንቀጥላለን። ማበረታታት፣ መሾም፣ መሸለም እንቀጥልበታለን። ሰራዊታችን ሞራል የተላበሰ ሰፊ እናደርገዋለን እና ማረጉ የእንትኑ ነው። ማረጉም ይሄ ሜዳ ሽልማቱም አንድ እስትንፋስ ያለው ኃይል ያመጣው ነው። ግለሰቦቹ እዛ ውስጥ ተዋናይ ሞዴል እንትን ናቸው፣ ሞዴል ምልክት ናቸው። ከዛ አንፃር ነው የሚታየውና ቅድም እንዳልኩት የማህበራዊ እንቅስቃሴ ውጤት ነው። እዚህ ማዕረግና ሜዳሊያ ላይ የህዝቡም እንትን አለበት፣ የህዝቡም ድርሻ አለበት። ህዝቡ እኮ ታግሏል፣ ለሰራዊቱ ብርታት ሰጥቷል፣ ብርታቱ ጀግና ፈጥሯል። ይሄም አለበት። የክልል የጸጥታ ኃይሎች የተሳተፉት የሰጡት ድጋፍ ጠላትን እንድናሸንፍ የራሱ አስተዋጽኦ አበርክቷል። አፋር ባይሰለፍ ከመከላከያ ጋር በጣም አስቸጋሪ ነው። አፋር በጣም ሰፊ ግዛት ነው። ያ ሁሉ መሸፈን መከላከያ አይችልም። ትግራይና አማራ የሚዋሰንበት ሰፊ ግዛት ነው። ሰፊ ኪሎ ሜትር ነው። በጣም ብዙ ነው። 500 600 ይሆናል። ይሄንን መከላከያ መሸፈን አይችልም። የአማራ የጸጥታ ኃይል ካልተሳተፈበት፣ ሚሊሻው ልዩ ኃይሉ ካልተሳተፈበት፣ እራሱ ህዝቡ ካልተሳተፈበት፣ ህዝቡ የወገንን ሞራል ከፍ የሚያደርግ የጠላትን ሞራል ዝቅ የሚያደርግ አስተዋጽኦ አበርክቷል። የዲያስፖራው ገንዘብ ያዋጣው በኢትዮጵያ የጦርነት ታሪክ ሙዝ እየበላና ብርቱካን እየቀረበለት የተዋጋ ወታደር በዚህ ጦርነት ነው ያለው። የለም፣ ታሪክ ላይም የለም፣ ሰምተንም አናውቅም። ይሄን ያደረገው ህዝብ ነው። ስለዚህ እንግዲህ ድሉ የዚህ ሁሉ ውጤት ነው። ሽልማቱም ማዕረጉም እንደየደረጃው የራሱ እንትን አለበት፣ አሻራ አለበት። የተሸለመው የተሾመው ሰውዬ ደግሞ መከላከያ የተሰጠውን ኃላፊነት ስራ በደንብ ስለተወጣ ተገምግሞ የተሰጠው ነው። አሁን አንዳንድ ጤነኛ ሚዲያ ነው ወይስ ሰውየው ራሱ እዛ ላይ የሚሰራ ጤነኛ ነው ወይስ አይደለም እርግጠኛ አይደለሁ። ወይስ ራሱ ጁንታው ነው እንደዛ የሚያደርገው አላቅም። እሱ ውጪ ሆኖ ወይም ጥግ ይዞ ወይም ወያኔ ይሻሻል ብሎ ወያኔ አዲስ አበባ ገባል ብሎ ሻንጣ ሲያዘጋጅ የቆየ መከላከያ ሊገመገም ይፈልጋል። በዚህ ወጣ፣ በዚህ ወረደ፣ ይሄን አላደረገም፣ ይሄ ነው ብሎ ይገመገም። ለምሳሌ እንትን መከላከያ
ለምን ጠላት ወደ አማራ ክልል እንዲሰፋ አደረገ ይላል። ጦርነት የእግር ኳስ ይመስለዋል አለ አይደል? ሁለቱ ቡድኖች የሆነ ስታዲየም ተሰርቶ እዛ ውስጥ ገብቶ በእንትን በሜትር ግራና ወርዱና እንትኑ ተለክቶ እዛ ውስጥ የምትጋጠም አድርጎ የሚያስብ አለ። ጦርነት የእግር ኳስ ግጥሚያ አይደለም። አጥር የለው። ልክ እንደ እግር ኳስ ስታዲየም አጥር የለው። ከአጥሩ ለምን ወጣህ የሚል ህግ የለው። ስመችህ ጠላትን ትገፋለህ፣ 400 ኪሎ ሜትር ታስለቅቀዋለህ። ሳይመችህ ደግሞ እስክመችህ ትከላከላለህ። ጦርነትን እንደ አዲስ አበባ ስታዲየም ተከልሎለት የሚደረግ ግጥሚያ አድርጎ የሚረዳ ሰው ነገሮችን እንትን የሚያደርግበትን መንገድ የሚረዳበትን መንገድ በጣም ደካማ ነው፣ ወይ ደግሞ ሆን ብሎ ለማበጣበጥ ሊሆን ይችላል። ሆን ብሎ ለማበጣበጥ ደግሞ ግንባር ቀደም ተዋናይ ቲፒኤልኤፍ ነው። ወገን መስሎ ኦሮሞ መስሎ አማራ መስሎ ሰራዊቱን ለመገምገም ይሞክራል። ሰራዊት ለመገምገም ቢያንስ 40 ዓመት ሰራዊት ውስጥ ማገልገል አለብህ። ጦርነት ለመገምገም ጦርነት ማወቅ አለብህ። ሳይንስ ጥበብ ማወቅ አለብህ። ወጥተህ ወርደህ ሰራዊትን ልስነ ልቦና ማወቅ አለብህ። ብድግ ብሎ የማንም እንትን ምንድን ነው የሚባለው? ይሄ ቫሉን ሲፈነዳ የሚደነግጥ ሰው ሰራዊት መገምገም የለበትም። ሰራዊት የዚች አገር እንትን ነው። የዚች አገር የመጨረሻ ምሽግ ነው። የሉዓላዊነት የመጨረሻ ምሽግ ነው። ሰራዊት ብሔር የለው። ሰራዊት ኢትዮጵያዊነት ነው ያለው። ሰራዊት ውስጥ ገብተህ በፈተፈትክ ቁጥር ለማጋጫት በሰራ ቁጥር በብሔር በከፋፈልከው ቁጥር በጓደኛ አንዱን ከፍ አድርገህ አንዱን ዝቅ ባደረግከው ቁጥር አገር ላይ ነው አደጋ የምትፈጥረው። ባይዘው የኛ ሰራዊት ለእንደዚህ አይነት አሉባልተኛ ቦታ የለውም፣ ቦታ አይሰጥም። የተገነባበት መሰረቱ ግንቡ ጠንካራ ነው። ሰራዊቱ ላይ የምትፈጥረው ጠብታ እንትን የለም። ለዛ ምቹ አይደለንም እኛ፣ ለዛ ምቹ አይደለንም። ለጎጥ ለብሔርተኝነት ምቹ አይደለንም። ብሔር የለንም ብለን ቃል ገብተናል። ለኢትዮጵያዊነት ነው የምንሞተው ያለ ነው። ለኢትዮጵያዊነት ነው ሰው 48 ሰዓት ሳይበላ ሳይጠጣ የሚዋጋ ያለው ለሀገሩ ነው። ኢትዮጵያን ከመበታተን ለማዳን ነው። እኛ እንደ ኢትዮጵያ ነው የምናስበው። ለመተቸትም ዕውቀት ያስፈልጋል። ያለ ዕውቀት የሚተች ወይ ጠላት ነው ሆን ብሎ ለመከፋፈል፣ ለማዳከም፣ ሞራሉን ለማድቀቅ፣ አመራሩን ለመከፋፈል ጠላት የሚሰራው ነው። በአብዛኛውም እሱ ነው ብዬ ገምታለሁ። ሌላው ደግሞ ይሄን በማድረግ ትርፍ የሚገኝ እየመሰለው ሊሆን ይችላል። ወይ ሌላው ሲያራግብ ጠላት ሲያራግብ የሱ ወገን ያራገበ መስሎት እያሟሟቀ ይሆናል። ተውት። መከላከያ እንትን ነው፣ ዋስትና ነው፣ ለእያንዳንዳችን ዋስትና ነው። ስለዚህ መከላከያ ሰራዊት ጋር አቁሙ ጨዋታ። ሴንሲቲቭ ቦታ የመረጥክ የምትጫወት ጨዋታ የጠላት ጨዋታ።
ተው ነው። ተው አሁን በኋላ በማያገባው ገብቶ የመከላከያን ህልውና የሚፈታተን ነገር ላይ የተሳተፈ ከሆነ ራሳችንን ለመከላከል እንገደዳለን። መከላከያ ሰራዊቱ በተለይ ከራሱ ከኢትዮጵያ አልፎ ሰላም እጦት ባለባቸው የአፍሪካ ሀገራትም ሰላም በማስከበር ከፍተኛ ስም ያለው ሰራዊት ነው ያለውና በዚህም እውቅና በቅርብ ጊዜም ተሰጥቶታል። እንደው አሁንም የአካባቢውን የቀጠናውን ሰላም ከኢትዮጵያ ባለፈ የቀጠናውን ሰላም በማስጠበቅ ረገድ ያለውን ቁመናና ምን እየተሰራ ነው? መከላከያ ሰራዊታችን ድሮም ከነበረው በላይ የተገነባ ነው። ጥንካሬው በጣም የትልቅ ሀገር ሰራዊት ጥንካሬ እንዲሆን እየሰራን ነው። ሀገራችንን እንጠብቃለን። ጎረቤቶቻችን ላይም የሚያጋጥም የጸጥታ ስጋት ካለ እናግዛቸዋለን። በዓለም አቀፍ ተልእኮም እንሳተፋለን። የኛ ሰራዊት ለዓለም አቀፍ ተልእኮ በጣም ተመራጭ ነው፣ ይታወቃል። ዩናይትድ ኔሽንም ያውቃል። በጣም ተመራጭ ነው። እንትን በዓለም አቀፍ ሚሽን ስንሳተፍ በጣም ኮርተን ነው የምንሳተፈው። የኛ ሰራዊት የሌለበት ሚሽን እንደውም አያምርም። ሞዴል ነው የኛ ሰራዊት በኢንተርናሽናል ተልእኮ። ጎረቤቶቻችንም የኛን ሰራዊት ሲያዩ ደስ ይላቸዋል። በጣም ነው የምንኮራበት በሰራዊታችን፣ በጣም ነው የምንተማመንበት። ግን ደግሞ ከዚህ በላይ ስለ ሴኩሪቲ ሲነሳ በቃ ፊት እንዲመጣ አንዳንዶቹ እኮ የኢትዮጵያ ሰራዊት የሌለበት ሚሽን አንቀበልም ይላሉ አንዳንድ ሀገሮች። ስለዚህ የኢትዮጵያ ሕዝብ ጥሩ ሰራዊት ነው ያለው። ይሄን ባህል ማበላሸት የለበትም። ድሮ ሰራዊት አይተችም። በንጉሱ ጊዜም በደርግ ጊዜም አይተችም። በኢህአዴግ ጊዜ ወደ ፖለቲካ ስለገባ ይተች ነበር። አሁን ደግሞ ከፖለቲካ ውጪ ነው። ስለዚህ መደገፍ ኢትዮጵያ ሕዝብ በሙሉ ነው የደገፈው። በጣም እናመሰግናለን። በውጭ ሀገር የታገላችሁ፣ በሰልፍ ወጣችሁ፣ ገንዘባችሁን ለዚህ ጦርነት ያዋላችሁ፣ የሞራል ምንጭ የሆናችሁ፣ ከሀገር ቤት አሟጣችሁ መከላከያን ለመደገፍ ከፍተኛ ሀብት ያፈሰሳችሁ፣ በቢሊዮን የሚቆጠር ገንዘብ የሰበሰባችሁ፣ ኢትዮጵያ ውስጥ አንበገርም ያላችሁ